ሮበርት ሚቼል በህይወት መገረም ምን እንደሚመስል ከረሳ ቆይቷል። በ58 ዓመቱ በንግድ ሪል ስቴት ዘርፍ ትልቅ ግዛት ገንብቷል። 3 ቤቶች አሉት። ከአብዛኛው ሰው ቤት በላይ ዋጋ የሚያወጡ መኪናዎችን ይነዳል። እናም በሚላን የተሰፋ ልብሶችን ይለብሳል። ስኬት ለሱ መልካም ቢሆንለትም በጉዞ ላይ ግን ተጠራጣሪና ለነገሮች ግድ የለሽ አድርጎታል። በዚህኛው ማክሰኞ ጠዋት በማንታሃን ሮበርት በሚሊዮኖች የሚቆጠሩ ገንዘብ ሊያስከፍለው ለሚችል ስብሰባ እየዘገየ ነበር። ጥቁር ሮልስ ሮይስ መኪናው መዳረሻው ላይ ለመድረስ 3 ብሎኮች ሲቀሩት አስፈሪ የማፏጨት ድምፅ ማሰማት ጀመረ። አሁን በ5ኛው አቨኑ ላይ ቆማለች። ኮፈኗ ተነስቷል። ሞተሯም ውስጧ በትንሹ ይጨሳል። ሮበርት ስልኩን በጆሮው ይዞ ለረዳቱ በቁጣ እየተናገረ በእግረኛ መንገድ ላይ ቆሟል። ማርግሬት በሄሊኮፕተርም ቢሆን ሰው አምጪልኝ፣ ግድ የለኝም፣ ይህች መኪና በሚቀጥሉት 20 ደቂቃዎች ውስጥ መጠገን አለባት። 3 የሥራ ባልደረቦቹ በአቅራቢያው ተሰብስበው ሰዓታቸውንና ስልካቸውን ይመለከታሉ። ሁሉም እንደ ሮበርት አይነት ሰዎች ነበሩ። ስኬታማ፣ ትዕግስት የሌላቸውና ችግሮች በስልክ ጥሪና በክሬዲት ካርድ እንደሚፈቱ የለመዱ። በዚህ ጊዜ ነበር ከበስተጀርባ አንድ ትንሽ ድምፅ የተሰማው። እኔ ይህንን መጠገን እችላለሁ። ሮበርት ዞር ሲል የ12 ዓመት ወይም የ13 ዓመት ልጅ በእግረኛ መንገድ ላይ ቆሞ አየ። ሕፃኑ ለዕድሜው ትንሽ ነበር። ረጋ ያሉ ቡናማ አይኖችና ያረጁ ልብሶች ነበሩት። ሸሚዙ ሰፊ ነበር። ጂንስ ሱሪው በጫፉ ተቀዷል። ስኒከሮቹም በፕላስተር ተጣብቀዋል። የሆነ ነገር ለማድረስ ይጠቀምበት በነበረ ትንሽ የእንጨት ሳጥን ላይ ቆሟል። የልጁ ፊት ቅንነት የተሞላበትና ተስፋ የታየበት ነበር። ያቺን ውድ መኪና ኮፈኗ ተነስቶ እንደቆሰለ የሜካኒካል አውሬ ሲመለከታት የሮበርት ባልደረቦች መሳቅ ጀመሩ። ሳቁም እየጨመረ መጣ። ሰማችሁት? አለ የሮበርት የድሮ ጓደኛ ጄምስ። ልጁ ሮልስ ሮይስ መጠገን እችላለሁ ይላል። ደስ የሚል ነው ሲል ማርከስ አከለ፣ ንቀቱን በቅጡ እንኳን ሳይደብቅ። ልጄ፣ ይሄ ብስክሌት አይደለም። ይህች መኪና ከአብዛኛው ነገር በላይ ዋጋ ታወጣለች። ነገር ግን ልጁ አልደነገጠም። በቀጥታ ሮበርትን ተመልክቶ በዝግታ መጠገን እችላለሁ። ስለ ሞተሮች የዩቲዩብ ቪዲዮዎችን ለ2 ዓመታት ስመለከት ቆይቻለሁ። ከትምህርት በኋላ በሚስተር ፓትሪሰን ጋራጅ እሰራለሁ። ያ ድምፅ ምን ማለት እንደሆነ አውቃለሁ ሲል ደገመው። ሮበርት መንጋጋው ሲጣበቅ ታወቀው። ልጁን አባሮ ስልኩን ሊመልስ ሲል ግን አንድ ነገር እንዲቆም አደረገው። ምናልባት በልጁ አይኖች ውስጥ ምንም አይነት ጥርጣሬ አለመኖሩ ሊሆን ይችላል። ወይም ደግሞ የተሻለ እንደሚያውቁ በሚያስቡ አዋቂዎች ሲናቅ የነበረበት የልጅነት ትዝታው ሊሆን ይችላል። ስምህ ማን ነው ሲል ሮበርት ራሱን አስገርሞ ጠየቀው። ዳኒ ጌታዬ፣ ዳኒ ሪቭስ። እና በመኪናዬ ላይ ምን ችግር እንዳለ አውቃለሁ ትላለህ? ዳኒ: አዎ ጌታዬ፣ ሰርፐንታይን ቤልት ነው። ሞተሩ ከመቆሙ በፊት ሰምቼዋለሁ። ያ የማፋጨት ድምፅ፣ ከዚያም ያቺ ትንሽ የጩኸት ድምፅ፣ እሷ ቀበቷ እየተቀደደ መሆኑን ነው የምታሳየው። ምናልባት ዘይት ነክቶት ወይም ስለቆየ ሊሆን ይችላል። ትክክለኛው ቀበቶ ካለ በቀላሉ የሚጠገን ነው። ባልደረቦቹ እንደገና ሳቁ። ነገር ግን በዚህ ጊዜ ሮበርት ዝም እንዲሉ በእጁ ምልክት ሰጠ። እና ትክክለኛው ቀበቶ በአጋጣሚ ያንተ ዘንድ አለ ማለት ነው? የሮበርት ድምፅ መጠራጠር ቢታይበትም የማወቅ ጉጉት ነበረው። ዳኒ ራሱን ወዘወዘ። አይ ጌታዬ፣ ግን 2 ብሎክ ወዲያ የመኪና መለወጫ መደብር አለ። እዚያ ይኖራቸዋል። እኔ ደግሞ መሳሪያዎቼ አሉኝ። ሮበርት ቀደም ብሎ ያላስተዋለውን በእግሩ ስር ያለች ትንሽ ያረጀች የመሳሪያ ሳጥን ነካ አደረገ። ሮበርት የልጁን ፊት አጠና። እዚያ ምንም አይነት ትዕቢት ወይም ጉራ አልነበረም፣ ከእውቀትና ከተሞክሮ የመጣ የተረጋጋ በራስ መተማመን እንጂ። ይህም ማንኛውንም ችግር በሚገባ ከተረዳኸው ሊፈታ እንደሚችል በጽኑ የሚያምኑትንና በጥረታቸው የሚኖሩትን የገዛ አባቱን አስታወሰው። ስንት ሲል ሮበርት ጠየቀ። ጌታዬ፣ ለመጠገን ስንት አስከፍላለህ? ዳኒ ግራ የተጋባ መሰለ። አላውቅም፣ ተገቢ ነው ብሎ ያሰቡትን ይስጡኝ። በሮበርት ደረት ውስጥ የሆነ ነገር ተለወጠ። እንግዲያውስ እንዲህ ይሁን፣ መኪናዬን በ20 ደቂቃ ውስጥ ከጠገንክ $500 እሰጥሃለሁ። የልጁ አይኖች በድንጋጤ ፈጠጡ። ባልደረቦቹ ዝም ብለው እርስ በርስ ተያዩ። አዲስ ጫማ ካደረገ ዓመታት ለሆኑት ልጅ $500 መስጠት። ነገር ግን ሲል ሮበርት ቀጠለ፣ መጠገን ካልቻልክ ምንም አታገኝም እና ከ20 ደቂቃ በላይ ጊዜን አታባክን። ተስማማን? ዳኒ እንደ ትልቅ ሰው በቁም ነገር ራሱን በመነቅነቅ ተስማማን አለ። ሮበርት ሰዓቱን ተመለከተ። ከአሁን ጀምሮ ቀጥሎ የሆነው ነገር ሮበርት ሚቼል ለቀሪው ሕይወቱ የሚያስታውሰው ነገር ነበር። ዳኒ መሳሪያ ሳጥኑን ይዞ የእንጨት ሳጥኑን ከመኪናው አጠገብ አስጠግቶ ወደ ሞተር ክፍል ውስጥ ለመመልከት ወጣ። ትናንሽ እጆቹ ሮበርት ሊረዳቸው በማይችላቸው ሜካኒካዊ ግንኙነቶች ላይ በሚያስገርም በራስ መተማመን ይንቀሳቀሱ ነበር። ከ30 ሰከንድ በኋላ ዳኒ ልክ እንዳሰብኩት ነው አለ። ቀበቶው ተበጣጥሷል። አያችሁ? ተንጠልጥሎ የነበረውን የተጠማዘዘ ላስቲክ አሳያቸው። ጥሩ ነገር፣ ሌላ የተጎዳ ነገር የለም።
ምትክ ብቻ ነው የሚያስፈልገኝ። ወደ ታች ዘሎ ከጀርባ ኪስ ትንሽ ማስታወሻ ደብተር አውጥቶ በፍጥነት የመለዋወጫውን ቁጥር ጻፈ። ሚስተር ሚቼል፣ ጌታ የአንድ ሰው ወደ ሞሪሰን የመኪና መለዋወጫ ሊሄድ ይችላል። በስተደቡብ 2 ብሎክ ርቆ የሚገኝ ቀይ ህንጻ ነው። እዚያ ያውቁኛል። ዳኒ ይህን ቀበቶ ለሮልስ ሮይስ ይፈልጋቸዋል በላቸው። ሮበርት ጀምሰን ሂድ አለው። እየተጠባበቁ ሳለ ዳኒ ጊዜ አላበከንም። የተበላሸውን ቀበቶ በጥንቃቄ ማውጣት ጀመረ። እያንዳንዱ እርምጃ ሲያከናውን ያስረዳ ነበር። ማንንም ዝቅ አድርጎ ሳይሆን እንደ መምህር ዕውቀቱን ለተማሪዎቹ እንደሚያካፍል። አያችሁ፣ አብዛኛው ሰው ውድ መኪናዎች ለመጠገን በጣም ውስብስብ እንደሆኑ ያስባል። ግን በእውነቱ እነሱ መኪናዎች ናቸው። መርሆቹ አንድ ናቸው። አባቴ ከመሞቱ በፊት ያስተማረኝ ይሄንን ነበር። የዳኒ ድምጽ በትንሹ ተቆራረጠ፣ ግን መስራቱን ቀጠለ። ማንኛውም ማሽን ስራውን ለመስራት ነው የሚሞክረው። የሚነግርህን ማዳመጥ ብቻ ነው ያለብህ። ሮበርት የማያውቀው የሆነ አዲስ ስሜት ተሰማው፣ ትህትና። ስለ ሁኔታው ለማማረር በቂ ምክንያት ያለው ይህ ሕፃን ስለ ሙያው በታላቅ ትዕግስትና ፍቅር ይናገራል። ጀምስ በ8 ደቂቃ ውስጥ ቀበቶውን ይዞ መጣ። ዳኒ ተቀብሎት በትህትና መሰገንና ወደ ሥራው ተመለሰ። ትንሽ ጣቶቹ በለመደ ጥበብ ይንቀሳቀሱ ነበር። አዲሱን ቀበቶ በፖሊዎቹ ውስጥ አስገብቶ ጥበቃውን አስተካክሎ ሥራውን ደግሞ አረጋገጠ። በአንድ ወቅት ቆም ብሎ አይኖቹን ጨፍኖ የሆነ ነገር በምናቡ የሚመለከት መሰለ። ከዚያም ሮበርት በቅጡ ያላየውን ትንሽ ማስተካከያ አደረገ። እሺ አለ ዳኒ ከ18 ደቂቃ በኋላ ወደ ታች እየወረደ። አሁን አስነሱት። ሮበርት ወደ ሹፌሩ ወንበር ገብቶ ቁልፉን ሲያዞር ሮልስ ሮይሷ ምንም ችግር እንዳልነበረባት ሁሉ ድምጿን አሳምራ ተነሳች። ያ መጥፎ ድምፅ ጠፍቷል። ሞተሩ እንደ ሐር ልዝብ ሆኖ ይሰራል። ባልደረቦቹ በጭብጨባ ተቀበሉት። እነሱም እንኳ ተጠራጣሪ ቢሆኑም ልዩ ነገር መመልከታቸውን አምነዋል። ሮበርት ከመኪናው ወርዶ የገንዘብ ቦርሳውን አወጣ። $500 ቆጥሮ ለዳኒ ሰጠው። ልጁ በሚንቀጠቀጡ እጆች ገንዘቡን ተቀበለ። አይኖቹም በእንባ ረጠቡ። አመሰግናለሁ ጌታዬ፣ በጣም አመሰግናለሁ። ይህ እናቴን ለቤት ኪራይ ይረዳታል። ቆይ አለ ሮበርት። የንግድ ካርዱን አውጥቶ ከጀርባው የሆነ ነገር ጻፈ። ይህ የኔ የግል ስልክ ቁጥር ነው። ነገ ማታ እንድትደውልልኝ እፈልጋለሁ። ትችላለህ? ዳኒ ግራ ቢጋባም በተስፋ ራሱን ነቀነቀ። ጥሩ። ሮበርት ለዓመታት ራሱን ከልክሏቸው የነበሩ ስሜቶች እየተሰሙት ቆም አለ። ዳኒ፣ ለምን ቁጥሬን እንደሰጠሁ ታውቃለህ? አላውቅም ጌታዬ። ምክንያቱም እኔ ንግዴን ለመገንባት 30 ዓመታት አሳልፌያለሁ። በጉዞው ላይ ግን አንድ አስፈላጊ ነገር ረሳው። ዋጋ የሚለካው በነገሮች ዋጋ ሳይሆን በባህሪ ጥራት እንደሆነ ረሳው። አንተ ያልተለመደ ነገር አለህ ልጄ። ችሎታና ትህትና ባንድ ላይ አለ። ያ ከዚህ መኪና በላይ ከማንኛውም ሕንፃዎቼ በላይ ዋጋ አለው። ሮበርት በዝምታና በመገረም የሚሰሙትን ባልደረቦቹን ተመለከተ። እኔም እንዳንተ ነው የጀመርኩት ሲል ሮበርት ቀጠለ። ድምፁ አሁን ረጋ ብሏል። አባቴ መካኒክ ነበር። ለእኔ ዕድሎቹን ለመስጠት ራሱን እስከ መጨረሻው ደክሞ ሰርቷል። በሆነ ቦታ ላይ ስኬት ማለት ያንን ዓለም ትቶ መሄድ፣ እንዲያውም ዝቅ አድርጎ ማየት መስሎኝ ነበር። ነገር ግን ዛሬ አንተ በታማኝነት በእውቀት የሚከናወን ሥራ ከሁሉም በላይ ክብር መሆኑን አስታወስከኝ። ዳኒ ምንም አላለም፣ ዝም ብሎ ያዳምጥ ነበር። እነዚህን ቃላት ከረጅም ድርቀት በኋላ እንደ ውሃ እየተቀበላቸው ነው። ነገ ስትደውልልኝ አለ ሮበርት፣ ስለ ወደፊት ሕይወትህ እናወራለን። የቴክኒክ ትምህርት ቤቶችን፣ የነጻ ትምህርት ዕድሎችን የሚመሩ ሰዎችን አውቃለሁ። ለቤት ኪራይ ለመርዳት ከትምህርት በኋላ መስራት የለብህም። መማር ማደግና እነዚህን ስጦታዎችህን በትክክል የምትጠቀምበት የወደፊት ሕይወትን ማዘጋጀት አለብህ። ግን እናትህ ትጠበቃለች አለ ሮበርት በቁርጠኝነት። ያንን እኔ ያረጋግጥልሃለሁ። አንተ ሕፃን በመሆንህና ትምህርትህን በመማር ላይ ብቻ ትኩረት አድርግ። ተስማማን? የዳኒ ፊት በስሜት ተዋጠ። መናገር ስላልቻለ ራሱን ብቻ ነቀነቀ። ሮበርት በዚያን ጊዜ ራሱንም ጨምሮ ሁሉንም ያስገረመ ነገር አደረገ። እጁን ዘርግቶ ልጁን አቅፎታል። አመሰግናለሁ ዳኒ ሲል በሹክሹክታ ተናገረ። ዛሬ ከመኪናዬ በላይ ብዙ ነገር ነው የጠገንከው። በዚያው ምሽት ሮበርት ለባለቤቱ ለኤለን ከቢሮ ደወለላት። ለዓመታት ተሰምቶ በማያውቅ የስሜት ጩኸት ታሪኩን በሙሉ ነገራት። ሁል ጊዜ ለማሸነፍ፣ ለማከማቸት፣ ከሌላው የተሻልኩ መሆኔን ለማረጋገጥ ብቻ ትኩረት አድርጌ ነበር። የገዛ አባቴ ሊያስተምረኝ የሞከረውን ነገር ረሳው። ስለ ጸጋ ረሳው። ኤለን ለጥቂት ጊዜ ዝም አለች። ከዚያም ምን ልታደርግ ነው አለችው። ይህንን ልጅ ረዳዋለሁ። በእውነት ነው የምረዳው። በችግሩ ላይ ገንዘብ በመወርወር ብቻ አይደለም። እኔ ያገኘሁትንና ከዚያ በላይ የሆነ ዕድል ሁሉ እንዲያገኝ አደርጋለሁ። እናም ኤለን፣ ነገሮችን በተለየ መንገድ መስራት የምጀምር ይመስለኛል። ይህ ሁሉ ሀብት፣ ይህ ሁሉ ስኬት ሌሎችን ለማንሳት ካልተጠቀምኩበት ምን ዋጋ አለው? በቃሉ መሰረት ሮበርት በሚቀጥለው ምሽት ለዳኒ ደወለ። በ2 ሳምንታት ውስጥ የዳኒ እናት
በአንዱ የንብረት አስተዳደር ኩባንያው ውስጥ ካገኘችው በላይ የተሻለ ክፍያና ጥቅማ ጥቅም ያለው ሥራ እንድታገኝ አደረገ። ለዳኒ እስከ ሁለተኛ ደረጃ የሙያ ትምህርት ቤት ወይም ኮሌጅ ድረስ የሚዘልቅ የትምህርት ፈንድ አቋቋመ። ከዚህም በላይ ሮበርት የዳኒ አማካሪ ሆነ። በሳምንት አንድ ጊዜ ለእራት ይገናኛሉ። ሮበርት የንግድ ጥበቦቹን፣ የሕይወት ትምህርቶቹንና የራሱን ጉዞ ታሪኮች ያካፍለዋል። ዳኒም ህልሞቹን፣ ስጋቶቹንና ስለ መካኒክነት ኢንጂነሪንግ ያለውን ዕውቀት ያካፍለዋል። ጓደኝነታቸው በሮበርት ሕይወት ውስጥ ካሉት በጣም አስፈላጊ ግንኙነቶች አንዱ ሆነ። ጥበብ የሀብታሞችና የስኬታማዎች ብቻ እንዳልሆነች በየሳምንቱ ያስታውሰዋል። አንዳንድ ጊዜ ታላላቅ መምህራን ያረጀ ስኒከር አድርገውና ያረጀ መሳሪያ ሳጥን ይዘው በትናንሽ አካላት ውስጥ ይመጣሉ። ከ3 ዓመት በኋላ ሮበርት በዳኒ የሁለተኛ ደረጃ ምረቃ ላይ ተገኘ። ልጁ በራስ መተማመን ያለው ወጣት ሆኗል። በኤምአይቲ የኢንጂነሪንግ ትምህርት ሙሉ የነጻ ትምህርት ዕድል አግኝቷል። ዳኒ በዚያ መድረክ ላይ ሲራመድ ሮበርት እንባው በፊቱ ላይ ሲፈስ ተሰማው። ባለቤቱ እጁን ጨመቅ አደረገችው። ሕይወቱን ቀየርክለት ስትል በሹክሹክታ ተናገረች። ሮበርት ራሱን ወዘወዘ። አይ እሱ ነው የኔን ሕይወት የቀየረው። እናም እውነት ነበር። በዚያ ቀን በ5ኛው አቨኑ ላይ ትልቅ ልብ ያለው ትንሽ ልጅ ይህን መጠገን ችላለሁ ባለ ጊዜ በውድ መኪና ላይ ከተበላሸ ቀበቶ በላይ ብዙ ነገሮች ጠግኗል። በ1 ሚሊዮነር ነፍስ ውስጥ የተሰበረውን ሮበርት መጠገን እንዳለበት እንኳን ያላወቀውን ነገር ጠግኗል። አንዳንድ ጊዜ በጣም ጠቃሚ ትምህርቶች ካልተጠበቁ መምህራን ይመጣሉ። እናም አንዳንድ ጊዜ በጣም እድለኛ ከሆንን ስህተት መሆናቸውን እንደገና ትክክል ለመሆን የመጀመሪያው እርምጃ ነው።